ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማን ክፍል 41ን ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ እማዬ ዱባይ ልትሄድ ነው ስትላለኝ ማለት ነው። ከዛ እማዬ ዱባይ ብትሄድ ታዲያ ምን ችግር አለ? የሰላምን እርግዝና ከዚህ ምንድን ነው የምታነሺው? ይላታን ማለት ነው። ናታን ማለት ነው። እንግዲህ ናታን እና ዳጣን አብረው ቁጭ ብለው ሲያወሩ ማለት ነው። የአብዬ ፍቅረኛ ማለት ነው ከችላል ማለት ነው። እንግዲህ አብዬ አትወደውም። ከዚህ በፊት ደብድቧታን ማለት ነው፣ ሰድባው ማለት ነው። አሁን ደግሞ ጭራሽ ሰተት ብሎ ወደ ቤት መጥቷል ማለት ነው። ከዛ ናታን ደግሞ ምንድን ነው የምትሰራው? ምን ፈልገህ ነው የመጣው ሲለው ከዛ እኔ እሷን አፍቅሬ ነው አለ። ከዛም በጣም ተበሳጩበት። ከዛም እንግዲህ ቆይ አንተ የምትወዳት ልጅ ከቤት ተገርፋ እንድትባረር ነው እንዲህ የምትፈልገው? ቤት ድረስ የምትመጣው እያለችው ነው ዳጣን ማለት ነው። ዳጣን እንግዲህ ለአብዬ በጣም መልካም ናት። አብዬን በጣም ትወዳታለች፣ በጣም ታዝንላታለች። ከዚህ በፊትም ከቤት ተባራሳለ። እሷን ከችግር ያዳነቻት ማለት ነው። አሁንም ደግሞ ለምንድን ነው የምትከታተላ ብላ እየተናገረችለት ነው ማለት ነው። ናታን ግን ሊደበድበው ነበር። ቆይ ግን ለምንድን ነው ማታስቢው? እኔ ማሰብ አልፈልግም፣ ከቤቢ ውጭ ማሰብ አልፈልግም። የቤቢን በጣም ወዳታለሁ አለ። ሁሌ ስለ አንተ ብቻ ነው የምታስበው፣ በጣም ትወዳለች ያለችው። ግን እንደዚህ ሲሆን አያምርበትም ወንድ ልጅ አለችው። ከዛም እንግዲህ ውጭ ነገሩን እንፈታዋለን። ለምንድን ነው ቤት ድረስ የምትመጣው? እሱ ወንድሟ ነው፣ አንተን ለማብሸቅ ነው እንደዚህ የምትለው አለችው። እንግዲህ እሷ ደግሞ ባሌ ነው ብላለች ማለት ነው። እንግዲህ ዳጣን ደግሞ እሱ ወንድሟ ነው፣ አንተን ለማብሸቅ ነው እንደዚህ የምትልህ አለችው። ሲጀመር ብላ አስተባብላ ነገረችው። አርጁንን ኤቢን ቶሎ ይዘሃት ናሽ ናንሂድ ብላ ዳጣም አረጋግታ ልታስወጣው ነው ማለት ነው። ይዛው ወጣኝ ማለት ነው። እንግዲህ አርጁንን በጣም ተናዶና እሳት ሆኖ ነው የመጣው ማለት ነው። እንግዲህ ዳጣ አባብላ ያንተ ናት፣ አንተ እኮ ትወድሃለች ብላ ይዛው ወጥታለች ማለት ነው። እንግዲህ አርጁን እንግዲህ አብዬ ላይ ተነስቶባታል ማለት ነው። እንግዲህ እሷ ደግሞ አትፈልገውም ማለት ነው። እንግዲህ አብዬ እሰይ ደግ ሆነሻን ማለት ነው። ናታን እያልሽ የሚወድሽን እንግዲህ አርጁን ነው ጠበቅ አድርገሽ ብትይዥ ጥሩ ነው። ናታን እንግዲህ የሚወደው ዳጣን ነው ማለት ነው። አንቺን አይወድሽም። እንግዲህ እሷ ግን እሱ ላይ ተላካለይ ማለት ነው። እና ወደዚህ ወደ ውሃዬና ወደ ጓደኛ ምጥን ስንሄድ ደግሞ እንግዲህ ይህንቺ አባት ግን ታድሎ አለቻት። ከዛ ይህንቺ አባት ግን ታድሎ አለቻት ምጥን ማለት ነው። አዎ ታድሎ፣ ያንቺ አባት እኮ በአይሮፕላን አይሄድም ስትላት አባቢ የሚያመጣልኝ እቃ በሙሉ አካፍልሻለሁ እሺ ጓደኛዬ አለች። የሚመጣውን እቃ አካፍልሻለሁ እያለቻት ነው። እንግዲህ አርጁንም ቤት ድረስ ቀጥ ብሎ የመጣው ቤተሰቦቻቸው የሉም ነበር። እንግዲህ ዳጣ እናት እንግዲህ አታላምን ብላ ያስወጣችላት ማለት ነው። ግን ይህን ሁሉ ማድርጋላትም አብዬ ለእሷ ክፉ ከመሆን አትመለስም። የብዬ ሰላም ነው፣ ጥርሶች ደግሞ እንዴት ነው የሚያምሩ ስትላት፣ አንቺ ደግሞ ስለ እኔ ጥርስ ምን አገባሽ? ያገባኛል እንጂ ድንገት አንድ ቀን ብትነክሽኝ የተወላገደ ልምጽ ከሚኖረኝ እነዚህ ጥርሶችሽ ቢታሰሩ ጥሩ ነው አለቻት። ይኸውልሽ እንኳን እኔ ልነክስሽ ውሻ እንኳን አንቺን አይነክስሽም። አሜን አሜን የብዬ። እኔ የምለው ግን እንዴት ነው አዲሱ ቤት ክፍልሽ ተስማማሽ አለቻት። ስሚ አንቺ ለምንድን ነው ይህን ክፍል የመረጥሽው አለቻት። ሰላምዬ ናት ይሄ ክፍል ይሻልሻል ያለችኝ አለች። ሲጀመር የእሱ ሀሳብ እንደሆነ ገብቶኛል። ለምን ትልቅ ክፍል ያሽ እና ልቀይርሽ አለቻት። ቆይ አንቺ በጣም ትልቅ አንድ ያሽው አለቻት። አዎ
ለአንቺ ክፍል እዚህ መሆን የለበትም። ለምን ከእኔ ክፍል ጎን የናታን ክፍል ስላለ ነው አለቻት። እዚህ ክፍል መሆን ያለባት ውሃ ናት አለች። እሷ እኮ ከናባዬ ጎን መሆኑ አለች። በቃ ይሄ ክፍል ባዶ ነው መሆን ያለበት። ሲቀጥል ደግሞ ከናታን ጎን መሆን የለብሽም ስትላ መቀኛ አልቀይርም። ከዛ እንግዲህ አብዬ እንግዲህ በጣም ቀንታ ከናታን ጎን መሆን የለብሽም ብላ በጣም ተንጨረጨረኝ። ከዛ ዳጣ ደግሞ እትዬ ትምጣና እትዬ ክፍል ቀይሪ ካለችኝ ይቀይራል፣ ያለበለዚያ አልቀይርም። ይኸውልሽ እኔ ቀይር ካልኩሽ መቀየር ነው አለቻት። አልቀይርም ገና ለገና ደረጃ ውጭ ሀገር ሄዷል ብለሽ የምታስወጪ ለሱም ደግሞ እትዬ መታ ውጭ ካለችኝ እወጣለሁ። ይልቁንስ እየተጠራሽ ነው። ይህን ሁሉ ሴራ የምታሰራው ሰላም ነች። ለነገሩ እሷ ምን ታድርግ? የልጅቷን አባትም ዝም ተባለች። ገና ደግሞ ብዙ የምትሰራው ሴራ አለ፣ ማን ያውቃል አለቻት። እንግዲህ ደረጀም ዝም ብሏን፣ ሰላም ብቻ አይደለችም። ይኸውልሽ ይህን ክፍል ብትለቂ ነው የሚሻልሽ፣ ያለበለዚያ እዚህ ክፍል ቤት አትኖሪያትም ብላ አስፈራርታት ሄደ። አብዬ ዳጣን እንግዲህ በጣም ታምሪያለች፣ ጥርስሽ በጣም ያምራል ብላ በጣም ተወዳታለች። እሷ ግን ጭቅጭቅ ፈጣሪ ትዕግስቱን ስጠኝ ከዚች ልጅ ጋር ብላ እንግዲህ ክፉ ከናታን በጣገብ ስለሆነ ተወስድብኛለች ብላ ቀንታ ነው። እማዬ አባዬ ግን ምን ይዞ የሚመጣ ይመስልሻል አለቻት። እኔ ምን አውቃለሁ፣ ደግሞ ለስራ ነው የሄደው። ይህን አምጣልኝ ያንን አምጣልኝ እያልሽ እንዳጨቀጭቀዋል ወይዘሮ ማርታ። እሺ ግን እኔ ለዳጣ ስጦታ ይዤለት ነው የመጣ ነው የመሰለኝ። እስኪ በመጀመሪያ በሰላም እንደወጣ በሰላም ይመለስ ስጦታውን ከማሰብሽ በፊት ተባለች። ከዛም አባትነቱ አይበልጥብሽም ክፉን ከምታስቢ? እሺ እማዬ፣ ግን አባዬ እንደሌለ ለምን ሰላምና ዳጣን አንጠይቃቸውም? አባዬ እንደሌለ አለች። ምን ነው የምጠይቃቸው አልገባኝም። የሰላምን የልጇን አባት እና አባዬ ደግሞ ለሰላም ሲላት የነበረውን ነገር ሰምቻለሁ፣ እነግርሻለሁ። ስለ ዳጣም ስለ አባቷ እንጠይቅ ስትላት እኔ ምንም ነገር አልፈልግም፣ ምንም ነገር እንደው ዝም ብለሽ ነገር እያመላለሽ ልቤን አታውልቂው። እኔ ምንም ነገር አንቺ መስማት አልፈልግም። ቆይ አንቺ ግን ምን ባደርግሽ ነው የሚሻልሽ? ጨጓራዬን እኮ ላጥሽው። እኔ ምን ላድርግሽ? ዝም ትይኝ እንደው ዝም በይኝ አሉ። እንግዲህ በጣም ነው የምታበሳጨው። እንግዲህ አባትየው ወደ ውጭ ልላካት ብለው ነበር አቶ ደረጀ። እንግዲህ ወይዘሮ ማርታ ናቸው ልጅ ከበጣ ገቤ እንድትለየኝ አልፈልግም ብለው እንግዲህ አሁን እያቃጠለቻቸው ነው ማለት ነው። ከዛም እንግዲህ ዳጣ በተቀመጠችበት ናታን ይመጣል። እንዴት ነሽ ዳጣ ሲላት፣ ወይ እዚህ ቤት በአንተ ጦስ ምክንያት ስንቴ ነው ችግር ውስጥ የምገባው ስትል፣ ኧረ እኔ ጦሰኛ አይደለሁም ይህን ክፍል ልቀቂ እያለሽ እየተባልኩ ነው። ደግሞ ማነው ውጭ አለሽ? የቢ ነታ የቢ እሷማ ከዚህ ክፍልም አይደለም ከዚህ ቤት እንድትወጭ ነው የምትፈልገው አለ። በጣም ምን ያውሉ ለእሷ ይሄን ሁሉ እየሆንኩላት ፍቅር እየሰጠዋት እሷ ለእኔ ምንም ነው የማትሆነው። ይኸውልሽ ዳጣ ያለ ምክንያት የጠላሽ ሰው ምንም ብታደርጊለት ሊወድሽ አይችልም አላት ናታን። መፍትሄው ደግሞ ያን ሰው መራቅ ነው። ክፉ ሰዎች ምን ብታደርግላቸው አይመለሱም። ስለዚህ ከነሱ ጋር መራቅ ነው ብሎ ናታን። እውነት ነው። አንዳንድ መጥፎ ሰዎች ማለት ነው ምንም ነገር ቢደረግላቸው መጥፎ ነገር ከማድረጋቸው አይቆጠቡም ማለት ነው። ስለዚህ ከነሱ ጋር ያው ያን መጥፎ ነገር እንዳይሰሩ መምከርና ከዛ በኋላ ግን የማይመለሱ ከሆነ ከዛ ድርጊታቸው መራቅ ነው። እውነት ነው ናታን። ከዛ እንግዲህ በደንብ ምክንያት አላት። ምክንያቱ ደግሞ አንተ ነህ አለችው። ለዚህ ነው በአንተ ሱቅ ተሰቃየሁ እምትይኝ አላት። አዎ አንተ እኔን ስለምትወደኝና እኔ እናንተ ስለምንቀራረብ በዛ ነው የምትጠላይ ብላለች። ያው በዛ ነው የምትጠላት አብይ ማለት ነው። ከዛ እንግዲህ ለሱ እኮ መድኃኒት አለው አላት። ምንድን ነው መድኃኒቱ? ይሄ ብዬ በማያገባሽ ነገር አትግቢ፣ በቃ ሰላምን ታያት። መናገር ካልፈለገች እኛ ምንም ነገር አያገባንም አሉ ወይዘሮ ማርታ። ከዛ አብይም ለምንድን ነው የማያገባን? ቆይ አንቺማ የሰላም ልጅ አባት አያስጨንቅሽም? አያስጨንቀኝም። ልጁ አድጎ ይጨነቅበት፣ ራሷን እናትየዋ ትጨነቅበት። ሰላም አልናገርም ካለች መብቷ ነው። እኛ የምንችለውን ነገር ያህል ጠይቀናል። መናገር ካልፈለገች የእሷ መብት ነው አሉ ወይዘሮ ማርታ። በማያገባሽ ነገር በፍጹም አትግቢ። እሽማ እያለች ትሰሚኛለሽ?
ሰላም የራሷ የሆነ ምክንያት ይኖራታል። አንቺን ፈጽሞ በማያገባሽ ነገር መግባት የለብሽም። ዝም ብለሽ እስኪ የቢ ምናልባት ታሪክ አስተማረሽ አንድ ነገር ልንገርሽ አሏት። ከዚህ ሰፈር የለቀቀው እዚህ ታች ዝቅ ብሎ የሚኖር ሰው አንድ ሰውዬ ነበር። በጣም ቀልቃለነ በማያገባው ነገር መግባት የሚወድ ሰውዬ ነበረ አሏት። ከዛ እሺ ምንድን ነው አለች። ከዛም ያው እንግዲህ የአንቺ ታሪክም እንደዛ ይሆናል ለማለት ነው። ስሙ ምግባሩን አይገልጽለትም እንጂ ጥሩ ሰው ነበር ስሙ። ታዲያ አንድ ቀን ወደ ቤቱ ሲመጣ በመሀል መንገድ ላይ መኪና ቁሞ ያያል እና እንዲሁ እንዳንቺ በማያገባው መግባት የሚወድ ከውካዋ ቢጤ ነበረ። እዛ የባለቤቱ ጉዳይ ነው። እሱም ፈጽሞ የሚመለከተው ነገር አልነበረም። ከዛ እንዴት እዚህ ጋር ቁሞ ትሄዳም ብሎ ሙሉ ቀን ሲንጨረጨር ሲጮህ ሲሳደብ ዋለ። ከዛም እንግዲህ በዛ ላይ መሀል መንገድ ላይ ሆኖ እንግዲህ በራሱ ጊዜ የመኪና መንገድ እንግዲህ መስመር ላይ ገብቶ ከዛ በመኪና ሲገጭ ከዛ ከተረፈ በኋላ ለምን አልገደልኩትም ሲል በራስ ስህተት ነው ቢባልም ሊሰማ አልቻለም። ይሄ እኮ የሰው ንብረት ነው እንዴ ገደል ትከታለ በኋላም ትጠየቅበታለህ ቢሉት ምን ሲደረግ ማን አባቱስ ብሎ ነው መሀል መንገድ ላይ ቆሞ የሚሄደው? ማን ነው የሚነካኝ እያለ መሳደብና መዛት ጀመረ። በዚያ በቃ እንዳይመስልሽ የፊት ጎማውን በግድ ሲያንሸራትተው መኪናው ፍሬ በጠሰና ወዲያውኑ ሰውየው ሞተ። እሺ ከዛ ስማያ ላይ ይኸውልሽ ያንን መኪና ዝም ብሎ ማለፍ ይችል ነበር። በሩን አልዘጋበትም። ጥሩ ሰው ከሰፈሩ የተለየ ሰው ነበረ። ግን አላስችለው ብሎ ሳይሆን መኪናው ባለበት ብሎ አንቀሳቀሰው። መኪናው ደግሞ ላይ ወጥቶ ገደለው። ስለዚህ ማለፍ ቢችል ኑሮ ጥሩ ሰው ይሞት ነበር። አይ አንቺም ሳታስቢው እንደ ጥሩ ሰው ነው እየሆንሽ ያለሽው። ራሽን አስተካኪ። ለምንድን ነው እንደዚህ እየሆንሽ ያለሽው? ከዚህ ነገር ራሽን አውጪ፣ ተይው። በተለይ ደግሞ ባለጉዳዩ ነገሩን ካልፈለገው ሰላም አባቱን አላሳይም ካለሽ መብቷ ነው። አንቺ ምንድን ነው የምትሟገቸው? አርፈሽ ተቀመጪ ብላ እንግዲህ ወይዘሮ ማርታ አብይን እየመከሯት ነው ማለት ነው። ግን እሷ የምትሰማ አይደለችም። ለማንኛውም ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ስለነበረ ቆይታ ከልብ እናመሰግናለን። ፈጣሪ አምላክ ሀገራችንንም የኢትዮጵያ ማሯን ገነት ዳሯን እሳት ያድርግልን። እኛንም በስደት ያለነውን ሁላችንንም በሰላም ለሀገራችን ምድር ያብቃን። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። የሀገራችንን ሰላም ይመልስልን። ደስ የሚልና ቁም ነገር ያለው ድራማ ነው። ዳጣ ድራማ ማለት ነው። በጣም ደስ የሚል በተለይ ደግሞ ወይዘሮ ማርታ እናትነታቸው ደርባበነታቸው በጣም ደስ የሚለኝ የሚመቸኝ። ሁለተኛ ደግሞ ውሃና ምጥን በጣም ነው ዘና የሚያደርጉኝ ማለት ነው። ዳጣዬም እንደዚሁ ግን ትንሽ አብዬ ናት ተንኮለኛ። ለማንኛውም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።